ተለማምጦ እጆቹን ዘርግቶ አልመጣ ካለው ፈልጎ ካጣን ወደሚፈልጉት መሄዱ አይቀሬም። እናም እኛ የምእመናን ፍትፍታቸው ሳይሆን ፈተናቸው ላይ ነው እንድናተኩር ያስፈልጋል። ቋጥረውልን የሚመጡት ሳይሆን የተቋጠረባቸውን ነገር መፍታት ላይ ነው ማተኮር ያለብን። የሚያስጨብጡንን ነገር ሳይሆን ጨብጦ የያዛቸውን ነገር ነው ማላቀቅ ያለብን። በአንድ ጊዜ ትዕቢት አይሆንም። ብዙዎች ቢርቁት ጸለዩ በአንድ ቀን ስላልተሰሙ ነው። እንጀራ ፍለጋ ሄደው የዘላለም እንጀራ ያገኙ አረብ ሀገር ብዙ እህቶችን ወንድሞችን አይቻል። ልጅ ፍለጋ ወጥተው የእግዚአብሔር ልጅ ሆነው ያጠናቀቁና ልጅ መጠየቃቸው ያዕቆብ እንኳ የተወደዳችሁ ክርስቲያኖች ያጡትን ሊፈልጉ እግዚአብሔር ጋር መጥተው ያጣቸው እግዚአብሔር ያገኛቸው እኮ ብዙ ናቸው። እጅን በእጅ ይዘህ አስከትለኸኛል፣ ስገፋ እያቀፍክ አስገርመኸኛል። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ይቅር ያለን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳፈን፣ ሰምተን ለመጠቀም እግዚአብሔር ይርዳን። የትምህርቴ ርዕስ የበራላት ወይንም ዘ ኢንላይትንድ ዋን ይሏታል። ርዕሴ እሷ ከተሰጡት ስያሜዎች አንዱን የወሰድኩት። የበራላት ያሏት በዚህ በዮሐንስ ወንጌል ምዕራፍ 4 ላይ ያለችውን ሳምራዊቷን ሴት ነው እና በዚህች ምሽት ስለዚህች ስለበራላት ሴት ጥቂት መንፈሳዊ ቁም ነገሮችን መንፈሳዊ ሐሳቦችን እንመካከራለን። እግዚአብሔር ከሁላችንም ጋር ይሁንልን። የተወደደ መድኃኒታችን ኢየሱስ ክርስቶስ አይሁድ ከከተማቸው ሲያስወጡት አሕዛብን ፍለጋ ነበር ጎራ ያለው። ደግሞ አለው ወደ ሳምራውያን ዘንድ ክርስቶስ የሄደው ወይም ወደ ሳምር ከተማ ያለፈው ወይም የሳምራዊቷን ሴት ለማግኘት የተጓዘው ወገኖቹ የሆኑ አይሁድ ከከተማቸው ስላስወጡት ነው። ቅድሚያ ወደ አይሁድ ቅድሚያ ወደ ወገኖቹ የሄደው እኛን ትቶ ወደ አልተገረዙት ሄደ ከሚል
የአይሁድ ክስ፣ የአይሁድ ወቀሳ፣ የአይሁድ ትችት ምክንያታቸውን ለማራቅ ነው። መጀመሪያ ወደ እነሱ መጣ፣ እነሱ ባባረሩት። እነሱ ሲያባረሩት አሕዛብ ተቀበሉት። እነሱ ሲገፈትሩት አሕዛብ አቀፉት። ወገኖቹ ሲጠሉት ወገኖቹ ያልሆኑ ሌሎች ወደዱት። ከምኵራብ ሲያባረሩት ጌታችን ወደ ጎዳና እንደወጣው ታስታውሱ ከሆነ በዮሐንስ ወንጌል ምዕራፍ 9 ላይ አይሁድ ጌታችንን ከምኵራብ አስወጥተውት ነበረ። ጌታችንን ከምኵራብ ሲያስወጡት የሄደው ወደ ጎዳና ነበረ እና በዚያ ጎዳና ነው የወጣ። ከምኵራብ ወደ ጎዳና መውጣቱ ምን ያመለክታል ካላችሁኝ፣ ሕግ ካላቸው አይሁድ፣ ታቦት ካላቸው አይሁድ፣ ሥርዓት ካላቸው አይሁድ ሕግ ወደሌላቸው፣ ታቦት ወደሌላቸው፣ ክህነት ወደሌላቸው፣ ሥርዓት ወደሌላቸው በጎዳና ላይ ሁሉም ይመላለሳል። ማንም ይርመሰመሳልና የገባ የወጣውን ታቦት ወደሚያመልኩ ወደ እነሱ ነበር ወጣ ያለው። ወደ ጎዳና መውጣቱ የሚያመለክተው ከምኵራብ ሲባረር አይሁድ ሲተዉት ወደ አሕዛብ መሄዱን ነው የሚያሳየው። ልክ እንዳሁኑ ከከተማቸው ሲያስወጡት ወደ አልተገረዙት እንደሄደ ማለት ነው። የተወደዳችሁ ክርስቲያኖች፣ አንዳንዴ እኛ እዚህ ቤት ውስጥ ያለነው አንለወጥ ካልን ሰምተን መለወጥ እምቢ ስንለው አድምጠነው አልቀየርም ስንል ጠርቶን ምላሽ መስጠት ሲያቅተን ፈልጎም እኛ በተፈለግንበት ቦታና ሁኔታ አልገኝም ስንል የተወደደ መድኃኒታችን እመኑኝ ሌሎችን ፍለጋ ይሄዳል። አጠገቡ ሆነን ከራቅን ከመድኃኒት ጋር ተቀምጠን እየታመምን ከኖርን ግዴላችሁም ምናልባት ወደ ጎዳና እንዳይወጣ ያስፈራል ጌታችን። ከሕይወት ጋር እየኖርን ግን እየሞትን ላለን መልስ የሚሰጥ አምላክ አጠገባችን እያለ በጥያቄ ተሞልተን ለምንመላለስ እምቢ ካለው መኖይ ወደ ሌሎች መሄዱ አይቀሬን። እጆቹን ዘርግቶልን ቀን ቀጥሮልን ጠብቆን እምቢ ካልን ወደ ሌሎች ፈቀቅ ማለቱ አይቀሬን። ለቤቱ እንደሚገባ አድርገን ካልተመላለስን ለአፋችን አቅርበነው ከልባችን ካራቅነው እመኑኝ ወደ ጎዳና መውጣቱ አይቀሬን። ደጅ ጠንቶ ተለማምጦ እጆቹን ዘርግቶ አልመጣ ካለው ፈልጎ ካጣን ወደሚፈልጉት መሄዱ አይቀሬን። ይልማ አንድ ግሩም መዝሙር አለ።
በቅድስቱ በኩል በምትቆምበት በቅዳሴ ጊዜ ፈልገው ዓይኖቼ ስላጡ ይዞኛል ትካዜ የሚል መዝሙር አለው። ፈልጎን እያለን ከሌለን የሌሉትን ለማምጣት መሄዱ አይቀርም። እግዚአብሔር ቀን ሰጥቶን በዚያ ቀን ካልተጠቀምን ልክ እንደዛች መኃልየ ሶሎሞን ላይ እንዳለችው ድምፁን አሰማት፣ ተለማመጣት፣ እጆቹን ዘረጋላት፣ ለጥሪው ምላሽ አልሰጠችም። ትዕግስቱን እንደሌለ ቆጠረችው። እናም ትቷት ነው ሄደው። ምዕመናን ብዙ ዘመን ማስቆጠራችን አይደለም፣ ለጥሪው ምላሽ መስጠታችን ነው። እና ካለበለዚያ ወደ ጎዳና መውጣቱ አይቀሬ ነው። ሌሎችን መሰብሰቡ አይቀሬ ነው። ምዕመናን አሉ፣ እየለመኑት ያሉ አሉ፣ እኛም አናውቃቸው፣ እግዚአብሔር የሚያውቃቸው። አዎ ቤት ውስጥ ሳልሆን ውጭ ወደምለው ናልኝ እያሉ ውጭ ጋር ጎዳና ላይ የሚጠብቁት አሉ። እየሰከሩም ያለቅሱ አሉ። እያመነዘሩም ይጸጸቱ አሉ። እኛ አንዳንዴ ቤት ውስጥ ሆነን አመንዝራነትን ምንም ያልመሰለ ስርቆትን ፋሽን ይሆንብን፣ ዝምታው ያደፋፈረናለን። ሌሎች ግን ጎዳና ላይ ምናልባት እያለቀሱ ያሉ አሉ። ቤት ውስጥ ሳልሆን ደጅ ወደምለው ወደ እኔ ናልኝ እያሉ ጎዳና ላይ ይወደቁ አሉ። ከጀመርኩበት ልቀጥል። እግዚአብሔር ከሁላችንም ጋር ይሁን። የሚጠቅመንን የሚረባንን የሚያስተምርን አምላካችን በጎም ቃል ሁሉ እንዲሰጠን እንድናስተውል ቅዱስ ፈቃዱ ይሆንልን እና ያነሳሁት የነበረው ነጥብ እኛ ቤት ውስጥ ያለን፣ እኛ አጠገቡ ላይ ያለ፣ እኛ እግሮቹ ስር የተቀመጥ ካልሰማነው፣ ካልታዘዝነው፣ እንደ ፈቃዱ መኖር ካቃተ ወደ ሌሎች ይሄዳል የሚለውን ለማስረዳት እየሞከሩ ሁለት አብነቶችን አንስቻለሁ። አንደኛው የሳምራዊቷ ሴት አይሁድ ሲያባርሩት ወዳልተገረዙት አሕዛብ ነው ጌታችን ሄደው። ዳግመኛ እዚህ ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው አንስቻለሁ። ከምኵራብ ሲያባርሩት ጌታችን ወደ ጎዳና ነው የወጣው ብያችኋለሁ። እና እግዚአብሔር በመቅደስ ውስጥ ብቻ ሳይሆን እግዚአብሔር ከመቅደስ ውጭም ሰው አለው። እዛም ይጣራ ነፍሳሽ እንደኛ በቤት ውስጥ ያልሆነ፣ እንደኛ ቃሉን የማይሰማ፣ እንደኛ ለቅዳሴው ያልቀረበ፣ እንደኛ ዕጣኑን ለማሽተት ያልታደለ እየጠራው እየጠበቀችው ያለች ነፍስ አለች። እኛም ይኻነው ወደዚች ነፍስ መሄዱ አይቀሬ ነው። ምክንያቱም የሚጠሩት ነፍሳት አሉ፣ አቅም ያጠራቸው። ከንጽሕና ርቄ በርኩሰት ውስጥ ወዳለሁት ና ብለው የሚጮሁ ነፍሳት አሉ። የሚኖሩበትን ሕይወት የማይወዱት፣ የሚጸየፉት፣ የማይፈልጉት ናልኝ የሚሉት አሉ። ወደ እነሱ ፈቀቅ ይላል እግዚአብሔር። ከትዳር ሕግ ውጪ እዝሙት ጎዳና ወደ ተቀመጥኩት ና የሚሉ ይኖሩና ወደ እነሱ ይሄዳል። ከዕጣን ጢስ ርቄ ሺሻ ስር ወዳለሁት ናልኝ የሚሉ ምስኪኖች ይኖራሉ። ካጨሱ በኋላ የሚያለቅሱ፣
ከተሰናከሉ በኋላ የሚጸጸቱ እግዚአብሔርን በፍጹም ልባቸው የሚያፈቅሩ እሱን የሚናፍቁ ሴጣን ግን በፍጹም ያጠመዳቸው መውጫ ያሳጣቸው እሱ ሲያነቃቸው ናልኝ ብለው የሚጮሁ ብዙዎች ይኖራሉ። ወደ እነዛ ፈቀቅ ይላል፣ ወደ ጎዳና ይወጣል ያልኳቸው እሱ ነው። እቤት ውስጥ ሆነን ከልብ ካልፈለግነው እቤት ውስጥ ሳይሆኑ ከልብ ወደሚፈልጉት መሄዱ አይቀሬ ነው ወገኖቼ። ይሄዳል፣ ወደ ጎዳና ይወጣል። እሱን ነው የሚያመለክተን። ወደ ሳምራውያን ጌታችን ሄደው ተገፍቶ ነው። እኛ ከገፋ ነው ወደሚያጥፉት መሄዱ አይቀሬም። እኛ ተምረን ለውጥ አላመጣ ካልን በአንድ ቃል ወደሚሰበሩት መሄዱ አይቀሬም። አንዲት ቃልም ያስለቅሳቸዋል። ብዙ የእግዚአብሔርን ቃል ሰምተን ጥቂት እንኳን ለመመለስ ልባችንን ካከበርን በአንዲት ቃል የሚቀጠቀጡ ደጅ ደርሰው የሚመለሱ ወደ ውስጥ ገብተው እንኳን ወደ ምጽዋት ውስጥ ገንዘብ ለመስጠት ቢሳቀቁ አድርሱልኝ ብለው የሚሄዱ በጣም ምስኪኖች አሉ። እግዚአብሔር ከልብ የሚፈልጉ ግን ከኃጢአት መለየት ያልቻሉ ምናልባት ወደ እነሱ ወጣ ሊል ይችላል። መመና ወደ ጎዳና ይወጣል ያልኳቸው እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሳምራውያን ዘንድ ሄደው አይሁድ ሲያባረሩት ጊዜ ግን ወገኖቼ አንዲት ነፍስ ፍለጋ ነው ክርስቶስ ወደ ሰማርያ ያለፈው። በአንዲት ነፍስ ግን ብዙዎችን ለማጥመር ሄደው ምዕመናን እዚህ ያለነው ለእኛ ብቻ አይደለም፣ ለሌሎች የምንተርፍ ነው። በአንዲት በእኛ ነፍስ ሌሎች ብዙዎች ሊጠመዱ ነው እግዚአብሔር እኛን የሚፈልገው። መጽሐፋችን ወደ ሰማርያ ሊያልፍ ግድ ሆነበት። ሰዓቱም 6 ሰዓት ቀትር ነበር ይላል። ምዕመናን እቺ 6 ሰዓት እቺ ቀትር ምን ትመስላችኋለች? ስለ እኔና ስለ እናንተ ፍቅር መከራ ለመቀበል ግድ የሆነበት እኛን በመውደዱ በቀራንዮ አደባባይ ሊያልፍ ግድ ሆነበት። እኛን በማፍቀሩ ምክንያት በመስቀል ላይ ለመሰቀል ግድ ሆነበት። እኛን ሊተወን ስላልወደደ የተተወ ለመሆን ግድ ሆነበት። እርቃኑን ለመሰቀል ግድ ሆነበት። ፍቅር አስገደደው። በሰማርያም ሊያልፍ ግድ ሆነበት የሚለው ቃል ያውም በ6 ሰዓት ምንድን ነው ካላችሁኝ፣ እኔና እናንተን በማፍቀር ለመሞት መፍቀዱ ፍቅር ግድ እንዳለው ነው የሚያስረዳ። ወደ ሰማርያም ሊያልፍ ግድ ሆነበት። እቺ 6 ሰዓት እቺ ቀትር ጌታችን ደክሞ ነበር ተብሎ ተጽፏል። በሰው ፍቅር የደከመባት እቺ 6 ሰዓት ምንድናት ካላችሁኝ፣ ቀራንዮ እኮ ናት። በእኔና በእናንተ ፍቅር የደከመባት እኔና እናንተን ለመፈለግ እግሮቻችንን ተከትሎ ቀራንዮ አደባባይ ላይ የተቸነከረባት ፍጹም ደክሞ በውሃ ዳር ተቀምጦ ነበር ይላል። ውሃ ዳር በጥምቀት እኔና እናንተን ለመውለድ የተወደደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑን የተወጋባት ቀትር፣ የእሾህ አክሊል የደፋባት ቀትር፣ በጅራፍ የተገረፈባት ቀትር፣ እርቃኑን የቆመባት ቀትር፣ ፍጹም የደከመባት ቀትር ምንድናት ካላችሁ 6 ሰዓት ጌታችን የተሰቀለባት ናት። ታስታውሱ ከሆነ አብርሃም በመምሪያ አድባር ዛፍ ስር በ6 ሰዓት እየወጣ ያቺ ዛፍ ይመለከት ነበር። አብርሃም የፈለጋት፣ አብርሃም የተቀመጠባት፣ አብርሃም ያያት በ6 ሰዓት ተቀምጦ ያየባት እቺስ ምንድናት ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለባት ያቺ መስቀል ካልሆነች በቀር ሌላ ምንድን ነች? አያችሁ፣ እቺ 6 ሰዓት ደክሞ ውሃ ዳር እኛን የፈለገባት ይቺ 6 ሰዓት የቀራንዮ የስቅለት ሰዓት ናት።
ፍጹም ስለኔና ስለናንተ ፍቅር የደከመባት፣ ውሃ የተጠማባት፣ የቃተተባት፣ መናገር እንኳን ያቃተባት፣ ደም በአፉና በአፍንጫው የፈሰሰባት፣ ዓይኖቹ ምድርን እንዳያዩ ደም የጋረደባት ብርቱ 6 ሰዓት ናት። 6 ሰዓት እኔና እናንተ ደክሞ ያገኘባት፣ ከዝናንተን ለወጣንበት ደክሞ የፈለገባት 6 ሰዓት ናት። ወደ ሰማርያም ሊያልፍ ግድ ሆነበት። ሰዓቱም 6 ሰዓት ቀትር ነበር ቢለው እቺ ቀትር ቀራንዮን የምታመለክት ናት ወገኖቼ። እኔና እናንተ ክርስቶስ ያገኘን ውሃ ዳር። እቺ ውሃ ምንድናት ካላችሁ ሊቃውንት ጥምቀት ናት ብለው ተርጉመዋታል። ቅዱስ ኤፍሬም እንደተናገረው የጌታችን ጎን ሲወጋ ቤተ ክርስቲያን በጥምቀት ተወለደች ይላል። የጌታችን ጎን ያስገኛት ጥምቀት እዛ ጋ ነው። እኛ ሁላችን የተገኘ ነው። እዛ ጋ ነው ሁላችን የተወለድ ነው። ምእመናን ውሃ ዳር ያገኛት፣ ውሃ ዳር የሚያገኛትን ምእመን፣ ውሃ ዳር የሚያገኛትን ቤተ ክርስቲያን፣ ውሃው ዳር የሚተክላትን ቤተ ክርስቲያን ነው የሚያመለክተው ወገኖች። ግን የምናየው አንዲትን ነፍስ ለማግኘት ምን ያህል እንደደከመ። ይቺ ሳምራዊቷ ሴት ብዙ ባል አግብታ ባሎቿ የሞተባት ኩደኛ ሴት ናት እና እውነተኛ ሙሽራ ያስፈልጋት ነበር። በባሎቿ ሁሉ ተስፋ ቆርጣ ነበር። አሁን ግን እውነተኛ ሙሽራዋን ውሃ ዳር አገኘችው ወገኖች። ቤተ ክርስቲያን ሙሽራዋን የት ጋር አግኝታለች ካላችሁ ቀራንዮ ላይ አግኝታለች። ቅዱስ ቄርሎስ የተናገረው መስቀል የክርስቶስ የሙሽርነቱ ዙፋኑ ነው እንዳለ እኛን ያገኘን መስቀል ላይ ሙሽራችን ኢየሱስ ክርስቶስ እኛን ያጨን መስቀል ላይ። ቅዱስ ጳውሎስ እንደተናገረው እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ እንዳለ ቤተ ክርስቲያን የታቸችው እኛ የታቸነው ሙሽራችንን ያገኘነው መስቀል ላይ ነው። ብዙ ባሎች የሞትባት ይቺ ምስኪን ሴት እውነተኛውን ሙሽራ ያገኘችው እዛ ዋህዳ ወገኖቼ። እውነተኛ ሙሽራችን የሚገኘው እውነተኛ ሰርግ ቤት ቤተ ክርስቲያን ውስጥ ነው። መንጉ ዘሬ የበራዊ ዘይጠብ ስጋው በጊዜ ከብካብ፣ በሰርጉ ጊዜ ስጋውን ቆርሶ የሚያበላ፣ በሰርጉ ጊዜ ደሙን አፍሶ የሚያጠጣ እንዲህ ያለ ሙሽራ ከፈለጋችሁ እዚህ ነው ታለባችሁ። ደግሞ የፈለጋት ሙሽራዋ ነው። 5 ባሎች የሞቱባት ፍጹም ሙሽራዋን ያገኘችው እዛው ዳር። ሙሽራቸው ለየት ማግኘት ትፈልጋለች። እኛን እኮ አጭቶናል። ቃል ኪዳን ቀለበት እኮ አጥልቆልናል። ቃል ኪዳን ቀለበት እኮ መስቀል ነው። ሌላ ምንድን ነው? እንዲህ ምዕመናን ሌላ ሰርግ እኮ አለን በሰማይ። የበጉ ሰርግ ራት እኮ ተዘጋጅተዋል። ቤተ ክርስቲያን ሙሽራዋን ያገኘችው እሷም የታጨችው እዚያው ቀራንዮ ውሃው ዳር መስቀል ስር። እቺ ሙሽራዋን ያገኘችው እዛው ውሃ ዳር ወገኖቼ። ሌላ ገጠው ላውሳላችሁ። ጌታችንን ትንሽ እናድንቀው። የተወደደ መድኃኒታችን ኢየሱስ ክርስቶስን ይህቺን ነፍስ ለማግኘት እንዴት እንደደከመ ትንሽ እናድንቀው፣ ትንሽ እንመሰጥ። ምዕመናን ይገርማችኋል። ለሌሎች መዳን የሚደክም ሰው እንዴት መሆን እንዳለበት ያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዴት ካላችሁ ወይ ምን ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገጥቶ እንዴት ይችን ሴት እንዳገኛት ፈጠን ብዬ ሳያችሁ ማበቦቴ። የተወደደ መድኃኒታችን ወደ ሰማርያ ሲሄድ የእንስሳት ትከሻን አልተጠቀም፣ በአህያም አልተጫንም፣ በቅሎም አልፈለግም፣ ፈረስንም አልቀራም። በእግሩን የኳተነው ወገኖቼ። ደግሞ አለሁ የኢየሩሳሌምን አቧራማ መንገዶች፣ የሰማርያን የማይመቹ ጎዳናዎች፣ እዚህ ግባ የማይባል በዚያ ጫማ ነው ጌታችን ብዙ ርቀት የተጓዘው። ለምንድን ነው ካላችሁ ሆይ የተወደደ መድኃኒታችን ኢየሱስ ክርስቶስ ከቅምጥልነት ራሱን ያሪካ። ለእንድኖች ነፍስ መዳን የሚጨነቅ ሰው ራሱን ምን ያህል ከቅምጥልነት ሊያርቅ እንደሚገባ እያችሁ። ይቅርታ አድርጉልኝ ምዕመናን፣
እኔ ራሴን ወክዬ ነው የምናገረው። እናንተ በፍጹም በክርስቶስ ፍቅር ማስያዝ ለመዳን እንዲሆን አድርጌ ያልጠቀምኳችሁ ከከምንትልነት ስላራኩ ይሆን? ሌሎችን ለማዳን የሚተጋ ነፍስ ፈቃዶቹን ከቶ ካልሆነ በቀር እንዴት አክሞ ሊማረክ ይችላል? ለዚህ ነው ጌታችን በእንስሳት ትከሻ ያልተጫኑ በእግሩ የመጣው እንደዚህ የደከመው ከቅምጥልነት ፍጹም ስለራቀ ብዙዎችን ነፍስ ለማጥመድ የሚያገለግሉ ሰዎች ዓለምን መማረክ የሚችሉት ከዓለም በራቁ ቁጥር። መጥምቀ መለኮት ቅዱስ ዮሐንስን ላስታውሳችሁ፣ ራሱ ከዓለም ባራቀ ቁጥር ዓለምን ወደ ራሱ አቀረበ። ምዕመናን በዚህ ዘመን ለምን ማቅረብ አቃተካላችሁ? እኛ ከእናንተ የባሰ ዓለማውያን ይሆን ይመስለኛል። ይቅርታ ይደረግልን። ፈቃዶቹን ያልገታ ሰው ዓለማውያንን እንዴት መንፈሳዊ ማድረግ ይችላል? ጌታችንን ተመልከቱት። መሰረታዊ ከሆኑ ነገሮች ጭምር የላቀ ነው። በአህያ ወይም በበቅሎ ወይም በፈረሲያን መምጣት ብቻ እንዳይመስላችሁ። የተወደደ መድኃኒታችን ኢየሱስ ክርስቶስ ሊያገለግል ወደዚህ ዓለም ሲመጣ እናንተ ታውቃላችሁ፣ ደግሞም ሰብታችኋል። ቤት እንኳን አልነበረው። ቤት ተው እያልኳችሁ አይደለም። በተለይ የሚያገለግል ለሌሎች መዳን የሚጨንቅ ሰው ቤቴ፣ ንብረቴ፣ ሀብቴ ማለት ከጀመረ ይበላሻል። እዩት ጌታችንን። ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው። ለሰው ልጅ ራሱን የሚያስጠጋበት የሌለውም እስኪል ድረስ ድሃ ቢሆን ለምንድን ነው ብዙዎችን ማዳን ያልቻልነው? በዚህ ዘመን ይዳን አይዳን አንዳንዶቻችን ግድ የለን። ይሙር ይሙት አንዳንዶቻችን ግድ የለን። ይስደቅ ይኮነን አንዳንዶቻችን ግድ የለን። ይበረድ ይሙቀው ግድ የለን። ይብላ ይራ ግድ የለን። ይረፍ ይንከራተት አንዳንዶቻችን ግድ የለን። ብዙዎችን ማዳን ያልቻልነው ለዚህ ይመስለኛል። ቤት ዳዊት ለነገር እንኳን እንብዛም ነበር ጌታችን እና ድካው ያልኳችሁ እሱን ነው። ወደ ሰማርያ ሲሄድ ደቀ መዛሙርቱን እንጀራ ሊገዙ ልኳቸው ነው። ወገኖቼ የሚበላው ስንቅ እንኳን የለውም። የሻገተ ስንቅ እንኳን አልያዘ። ብዙ ጊዜ ተመልከቱት። ተርቦ ወደ በለሲቱ ሄደ ይላል። ሳንሶም እየሰበክናችሁ እንዴት ልናድናችሁ ነው? ጌታችንን ግን ተመልከቱት። እንጀራ ግዢ ይለዋል። ይሄ ምን ያሳያል? ይቤዋን ሳፎ ምግብ ያን ያህል ጠቃሚ ነገር እንዳሆነ ያሳያል ይላል። ብዙዎቻችን አብረን ለምንድን ነው ፍጹም ወደሆነው ድህነት መምጣት ያልቻልነው ካላችሁ ጉዳያችን ልክ እንደ ምግብና መጠጥ ይለዋወጣል። ያማረ መብላት የላመ መጠጣት ጉዳያችን ሆኗል። ያችሁ ብዙ ነፍሳትን ለማዳን የሚሄድ ሰው እንዴት መሄድ እንዳለበት የሚማረው ከጌታችን እና በዚህ ውስጥ ምን ማስተላለፍ ፈልጌ መሰላችሁ? በተለይ አገልጋዮች ይሁን እኛ በተለይ በዚህ ዘመን ያለን አገልጋዮች ከፍ ብዬ መናገር አልችልም እንጂ ፍትፍታቸው ላይ ሳይሆን ፈተናቸው ላይ ማተኮር መቻል አለብን። ጌታችን ስለሚበላው፣ ጌታችን ስለሚሄድበት ጎዳና፣ ጌታችን ስለሚለብሰው ልብስ፣ ጌታችን ስለሚጫማው ጫማ፣ ጌታችን ስለሚመገው ምግብ ብዙም ትኩረቱ አልነበረም። እናም እኛ የምእመናት ፍትፍታቸው ሳይሆን ፈተናቸው ላይ ነው እንድናተኩር ያስፈልጋል። ቋጥረውልን የሚመጡት ሳይሆን የተቋጠረባቸውን ነገር መፍታት ላይ ነው ማተኮር ያለብን። የሚያስጨብጡንን ነገር ሳይሆን ጨብጦ የያዛቸውን ነገር ነው ማላከክ ያለብን። ተሸክመው የሚነጥቁልንን ነገር አይደለም፣ ሸክም ሆኖ ያገበጣቸው ነገር ላይ ነው ትኩረት ማድረግ ያለብን። ጌታችን ያደረገው እኮ ይህንን እንዴ! ይቺ ሰማርያዊቷ ሴት ውሃ ሲለምናት ትቀልዳለህ እንዴ? መቅጃ እንኳን የለም እኮ ነው ያለችው። መቅጃ እንኳን የሌለ እንደው ብዙ እንደዚህ እንኳን አንሆን፣ ልከኛ እንኳን ሆነን መኖር እንዴት ሰውን ማዳን ያቅተናል? ግድ የላችሁ አበላቸው አይደለም የሚያስጨንቀነው፣ የምእመናን እንባ ነው ሊያስጨንቀን የሚገባው።
ቀን የረዘመባቸው ሌሊት አልነጋ አላቸው። ብዙዎች ባሉባት ጊዜ እንባቸውን የሚያገልባይ ያስፈልጋል። ክርስቶስ እንደዚህ ብቻ አይመስላችሁ። በጣም የሚደንቅ ነገር ልንገራችሁ እና ድንቀው ደግሞ የምንመሰጥበት ያልኳችሁ ምን ይመስላችኋል? መሰረታዊ የሆኑ ነገሮችን መብልን፣ መጠጥን፣ መኖሪያ ልብስን መተው ብቻ እኮ አይደለም። አንድ ነገር አንስተን በጣም እናድቀው ጌታችን ዝናን፣ ኩራትን፣ አጀብን፣ ተከታይ ማብዛትን ፎሎወርስን እንኳን አልፈልጋል። አንድም ተከታይ እንኳን የለውም። ብቻውን እኮ ነው የመጣው። ሐዋርያቱ ሊያጅቡት እየቻሉ እንጀራ እንዲገዙ እኮ ነው ሄደው። ሚስጥር ነው የሚያወራው፣ ስራ ነው የሚሰራው፣ ሰው ነው የሚያገኘው። በዚህ ውስጥ ክርስቶስ ምን እያደረገ እንደሆነ ታውቃላችሁ? በእውነት ብቻውን ትተውት በመሄዳቸው ትዕቢትን መርገጡን፣ አጀብ አለማፈለጉን፣ ቀለል ያለ ኑሮ መኖሩን፣ አጃቢ አለመፈለጉን፣ ተከታይ አለመፈለጉን፣ አደነቀ አላደነቀ፣ ሰው ከበረ አልከበረ፣ ፎሎወርስ በዛ አልበዛ፣ ዝም ብለህ ማገልገል እኮ ያስተምራል። ይህም ጌታችን እናድቁት ለራሱ ክብር ሲፈልግ እነገሌ ለምን እውቅና አልሰጡኝም፣ እነገሌ ለምን አልተደጠሩኝም፣ እነገሌ ለምን አልደገፉኝም፣ አጀብ ሲያበዛ አልኖረም። ሰው የለው ልኳቸዋና በጣም የሚደንቅ ነገር ግን ልንገራችሁ፣ ክርስቶስ አይሁዳዊት ናት ሳምራዊት ለእሱ ግድ አልሰጠው። መልክዓ ነፍስን ተመልክቶ ነው ሊያስተምር ሄደው። ከሰገኝነት ነፃ ወዲዎች በዚህ ዘመን የታመምነው አንዱ በዚህ አይደለ። ምኑን ዘረዝረው አብሮ የክርስቶስ አገልጋዮች የሆኑ እንኳን በዚህ ተወቅተን ወድቀናል። እንግዲያውስ ክርስቶስን ተመልከቱት። ምንም ትሁን ያገለግላት መጥቷል። አገልጋይ የሁሉ ነው። አገልጋይ የሁሉ ነው። የሚያገለግል ሰው ካህን እግዚአብሔር የሁሉ ወገን እንደሆነ ካህንን ሰባኪ የሁሉ ነው። ምንበላ የሁሉ መተን የምንሰማው መተን የምናወግዘው ጳጳስ ሊኖረን አይገባ። ጳጳስ የሁሉ ነው ሊሆን የሚገባ። የኛ ወገን የሚል ጳጳስ ካለ አበቃ፣ ክርስቶስን ከመምሰል ተለየ። ይህ ሁሉ ይሁት ክርስቶስ የአይሁዳውያን የእስራኤላውያን የዓለም ሁሉ ነው። ወደ ዓለም ሁሉ መልክዓ ነፍስን ተመልክቶ በሄድ መልክዓ ነፍስ አሁንም ጌታችንን ከፍ አድርገን እናድርግ። ድሃ ሀብታም ሳይል ነው ያስተማረው። ታውቃላችሁ? ምንም የሌለው ጴጥሮስ ጋር አሳ አጥማጁ ጴጥሮስ ጋር ገብቶ አስተምሯል። መካከለኛ ኑሮ የሚኖር ያቀረበው ያለቀበት ዶኪማስ ጋር ገብቶ አስተምሯል ጌታችን። ፍጹም ኢንቨስተር የሆነው ባለሀብት የሆነው ዘኪዎስ ቤት ገብቷል ጌታችን። እናንተ አገልጋዮች እባካችሁ ሻካራ እጅ ያላትን ምዕመናንን አገልግሉ። የሰላ ቤቱ የሞቀ ንብረቱንም አገልግሉ። ለዚህኛው የፈካ ለዚህኛው የተቆሳተረ እንድናደርግ አልተፈቀደልንም። ትንሹንም ትልቁንም ያለውንም የሌለውንም የሞቀውንም የቀዘቀዘውንም የበረደውንም እንድናገለግል እኮ ነው ጌታችን። አገልጋዮች ያደረገ እዩት። ጌታችን አሳ የሚያቀብደውንም ገንዘብ የሚያዘባውን እኩል ነው ያገለገለው። እኩል ነው ያገለገለው። ዘር ሳይመር በዘር ሳይጓደል ነው ያገለገለው ጌታችን። ይህ ሁሉ አባት የሚሆን ነው ክርስቶስ ጌታው የሚሆንለት እግዚአብሔር አባት የሚሆንለት ይህ ሁሉ አባት ሁሉ አባት ሁሉ አባት። ይህ ብቻ አይደለም። ከሐዘን እስከ ደስታ ከቤት እስከ መቃብር ጌታችን እናገለገለ አላያችሁ? የአልዓዛር መቃብር ጋር ሄዶ እናለቀሰስ አላያችሁ? ለዚህ ነው ጌታችንን ከፍ አድርገን እናድርገው ያልኳችሁ። ዝና፣ ኩራትን፣ መሰረታዊ የመኖር አስፈላጊነትን ሁሉንም ነገር የሚተው አገልጋይ ዓለምን መማረክ ይችላል።
ለምንድን ነው ዓለምን መማረክ? ንስሐ ልጆቻችን እንኳን ማሸነፍ ያቃተን ለምንድን ነው ካላችሁ፣ ይቅርታ አድርጉልኝና አንዳንዶቻችን በዓለሙ ከሚኖሩት በላይ ዓለማውያን ስለሆነ የመጥምቀ መለኮት ቅዱስ ዮሐንስ ራሱን ከዓለም ባራቀ ቁጥር ዓለሙን ወደ እሱ የሚያቃለ ሁሉም ነው የፈራው። ለምንድን ነው አገልጋዮች መፈራትን ያጣን? ይኸው እንደዚህ ነገሮችን አቃተኝ። መከበራችን ቀስ እያለ እንዳይጠፋ የሚያስፈራው ለምንድን ነው? እንደ ጌታችን ማገልገል ስላልቻለን ደክሞ ለዎችን ነፍስ ይፈልጋል። የተወደዳችሁ ምዕመናን ወደ መፈልገው ጉዳይ ልግባ። ይህንም እንደ መቅዶን ያዙልኝና ጌታችን በዚህ መንገድ በአድንቀናል፣ ተመስጠን አገልግሎቱ ያም ደግሞ ለራሳችን አድርግ እንድናልፍ ስለተመከሩ የተወኳቸው ነገሮች ይሆኛል እና እቺ ሴት ውሃ ዳር አገኘች። ስታየው ተራ ሰው ነው የሚመስል። ውሃ መቅጃ እንኳን የለውም። አይሁዳዊ እንደሆነ ገብቷት ነው፣ ግን ተራ ሰው እንደሆነ ነው የቆጠረች። በእርግጠኝነት አንዳች ነገር ሊያደርግላት የሚችል እንዳልሆነ ገምታለች። ምንም ነገር ሊያደርግላት የማይችል ውሃ ለማኝ ሰው ብቻ ነው ሰው የተረዳችው። ግን የተወደዳችሁ ክርስቲያኖች ምንም ሊያደርግላት እንደማይችል እያወቀች እንኳን እሱን ከማዋራት ግን አልተከለከለች። ደግሞ አለው ቁጭ እናወራችው። እሱን ከማውራት አልሞዘነችም። እንደማያደርግላት ተራ ሰው አድርጋ ብትቆጥረው በዚያ ፀሐይ፣ በዚያ ግለት፣ በዚያ አስከፊ የህይወት ጊዜዋ ላይ ታክሳ ግን ከማውራት አልቦዝብች። ምዕመናን እኛ እኮ እንደሚያደርግልን ገብቶናል። በእውነት ብንጠይቀው እንደሚመልስልን እናውቃለን። ጨርቁን ይዘን አለቅህም ብንለው እንደማያልፈን እናውቃለን። ካልባረከኝ አለቅህም ብንለው እንደሚባርከን አረጋግጠን የሚያቅተው የሌለ አምላክ መሆኑን ለይተናል። አንዳች አይደለም ብዙ ያደረገልን አምላክ መሆኑን አውቀናል። ግን ማውራት አቁመናል። እንደሚያደርግልን እያወቀን እንኳን በጸሎት ማውራት ያቆምን ብዙዎች ሆነ። ይቅርታ ስንት ጊዜ ደጅ ተንታቱላ ይቺ ሴት የሚያደርግላት እንዳልሆነ ብትገምት ከማውራት ግን አልተከለከለች። እንደሚያደርግልን እያወቅን ማውራት የቆምን ሰዎች፣ በር እንደሚከፍትልን እያወቅን ማንኳኳት የተውን የሰለችን ስንቶች፣ በጎን ስቆጣ ፍጹምን በረከት ከላይ የሚያዘንብልን ቃል ኪዳኑን አምነን ግን መዘብዘብ ያቆምን፣ ደጅ መጥናት ያቆምን ወገኖች፣ በፍጹም መጠየቅን ሳናቋርጥ መለመንን ማናገርን የተውን ስንቶች፣ ችን ሴት ግን አድንቋት ሊያደርግልን እንደሚችል እያወቅን ማናገር ያቆንን አነሳስብ ችላ ብል ወገኖች፣ አንዳንድ ችግሮቻችን በደንብ ከእግዚአብሔር ጋር መነጋገር ይፈልጋል። ሱባኤ ይፈልጋል። ደጅ ጥናት ይፈልጋል። ሱባኤ መግባት ይፈልጋል። በደንብ ማናገር፣ በደንብ ምርር ብሎ መጠየቅ ይፈልጋል። ያንዙ ቀስ ለስብስ ብለን ያስለቀቅ እያደረግ ነው ይመስላል። እሷ ግን እንዴት እንዳወራችሁ ተመልከቱ። የተወደዳችሁ ክርስቲያኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እቺ ሴት እንደዚህ እንኳን ቢሆን እሱን ከማውራት አለመቦዘማ ምን ያክል አስደናቂ ሴትን ክሮች ተመልክቷት። ከዛ ጌታችን ለማውራት በመፈለጓ ምክንያት ራሱን ቀስ በቀስ ይገልጽላቸው ደግሞ አየው። ራሱን ቀስ በቀስ ይገልጽላቸው ሁሉን ባንድ ያላስረዳትም ቀስ በቀስ እየገለጸላት መጣ። ቅዱስ ኤፍሬም እንዲህ ይላል፣ ጌታችን ከሳምራዊቷ ሴት ጋር በተነጋገሩ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ከዚያም ነቢይ፣ ከሁሉም መጨረሻ መሲህ መሆኑን አየችው።
ውሃ የተጠማውን ሰው በንግግር ልትረታ ስትሞክር በአይሁዳዊው ላይ ያላትን ጥላቻ ሳይለች ከመምህሩ ጋር ተከራከረች። ከነቢዩ እግር ስር ተንበረከከች። መሲሁን ወደደችው ይላል። ቀስ በቀስ መጀመሪያ ተራ ውሃ የተጠማ ሰው መስሏት ስለ ውሃው ታወራ ጀመረ። ከዚያ ደግሞ አይሁዳዊ መሆኑን አየችና አንተ አይሁዳዊ ስትሆን ሳምራዊ ከመሆን እያለች ስለ ዘረኝነት ታወራው ጀመረ። ከዚያስ መምህር መሆኑን ስታውቅ አንተ ከአባታችን ከያዕቆብ ትበልጣለህን እያለች ነቢይ እንደሆንኩ አያለሁ አለች። መጨረሻ ላይስ መሲሁን ወደደችው ይላል። ቀስ በቀስ መጀመሪያ ተራ፣ ከዚያስ አይሁዳዊ ጥላቻ፣ ከዚያስ ዘረኝነት፣ ከዚያስ መምህር፣ ከዚያስ ነቢይ እንደሆነ ተረድታ እግሩ ስር ተመ መጨረሻ ላይስ ቅዱስ ኤፍሬም በረከቱ ይደርብንና መሲሁን ወደደችው ይላል። ምዕመናን በአንድ ጊዜ እግዚአብሔርን ልንወደው እንደምናችል ታውቃላችሁ። ለምን በአንድ ጊዜ አልወደድኩትም ብላችሁ ይከፋችኋል? ለምን በአንድ ጊዜ አልተሰማውም ብላችሁ ሆድ ይብሳችኋል? ለምን በአንድ ጊዜ ክንፍ አላወጣውም አልተመሰጥኩም ብላችሁ ሆድ ይብሳችኋል? በአንድ ጊዜ እንዴት ይሆናል? እዋት እንዴት ቀስ በቀስ መሲሁን እንደወደደች። የተወደዳችሁ ክርስቲያኖች ቀስ በቀስ ነው እግዚአብሔር ዘንድ የምንደርሰው። ቀስ በቀስ ነው የምንወደው። ቀስ በቀስ ነው ከኃጢአት የምንርቀው። ቀስ በቀስ ነው ጸሎታችን የሚሰማው። ቀስ በቀስ ነው እሱን ወደ መምሰል የምንመጣው። እዋት ከተራ ሰውነት መሲሁን እስከ መውደድ ጥቂት ርቀት ተጓዘች ወገኖቼ። በአንድ ጊዜ ትዕቢት አይሆንም። ብዙዎች የሚርቁት ጸለዩ በአንድ ቀን ስላልተሰሙ ነው። ብዙዎች ሆድ የሚመሰጣቸው በአንድ ጊዜ ለምን አልተለወጥኩም ስለሚሉ ነው። ሕይወት እንዴት ከተለወጠች በአንድ ጊዜ ቀስ በቀስ ነው። ደመና ቀስ በቀስ ቀስ በቀስ ቀስ በቀስ እዛ አቶስ ተማራ ላይ የነበረው አንድ ብርቱ መነኮስ አይነ ፈላስፋ ጠይቆታል ይባላል። እግዚአብሔርን አግኝተዋል፣ እግዚአብሔርን አውቀዋል አልሆን እስከ ዛሬ ድረስ 30 ነው 40 ዓመት እኮ አቶስ ተራራ ላይ እኮ እየኖረ ነው። እስከ ዛሬ ድረስ እግዚአብሔርን ለመውደድ እየሞከርኩ ነው አይደል? በአንድ ጊዜ እንዴት ይሆናል? ምመና በአንድ ጊዜ ክንፍ ልናወጣ እንችላለን። በአንድ ጊዜ እንዴት ይሆናል? አንድ ሊቅ እንደተናገረ ነፍስ እግዚአብሔርን ለምታደርገው ጉዞ ሁል ጊዜ ጀማሪ ናት ይላል። ሁል ጊዜ እንደ ጀማሪ እንጂ እንደ ጨራሽ ራሳችን እንዴትና ቀስ በቀስ ቀስ በቀስ ነው የምንበረታው። ቀስ በቀስ ነው ከኃጢአት የምንላቀቀው። ቀስ በቀስ ነው እሱን እየመሰልን የምንሄደው። ቀስ በቀስ ነው እግዚአብሔርን እያወቅ ነው የምንሄደው። ብቻ በቤት ውስጥ ከእሱ ጋር ቁጭ ብሎ ማውራት ነው። እያወራች ቀስ በቀስ የተለወጠች ቀስ በቀስ ቀስ በቀስ አባ ሙሴ ጥቁሩ ሙሴ ከኪስ አውላቂነት ከማጅራት መቺነት በግ ሰርቆ ከመብላት መላእክት ማር የሚመግቡት እስኪሆን ድረስ የደረሰው ቀስ በቀስ ነው። ወዳጅ ሰርቆ ከመብላት በመላእክት እጅ እስከ መመገብ የደረሰው በቆይታ ነው። ወዳጄ ቶሎ አትሂድ፣ አይክፋ። ቶሎ ጀርባ አትስጥ። ቶሎ ጸሎት አታቁም። ቶሎ አታቋርጥ። ቶሎ አትበል። ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ ማርያም ግብፃዊት ከምድር አንድ ክንድ ከስንዝር ዮርዳኖስ በረሃ ላይ ማግኔቲክ ቲዮሪ ሰብራ ከፍ ያለችው ቀስ በቀስ ከዘማዊነት ዮርዳኖስ በረሃ ወድቃ እስከ ማምለክ ደርሳለች። ቀስ በቀስ ምን ታገል? ከዕለታት አንድ ቀን ጉባኤ በመስማት ለውጥ አለ። ስንት ጊዜ ሶላዬ ይዘናል። ስንት ጊዜ በጸሎት ተግተናል። ስንት ጊዜ ተጋድለናል። ቀስ በቀስ ቀስ በቀስ ቀስ በቀስ በአንድ ጊዜ ለውጥ
እኛ ቤት እነዛ ሴትዮ ሰምታችኋት ከሆነ አላውቅም። ዕለቱን ገዳማ ገባች ያሉ የሆነ ሴትዮ ዕለቱ ገዳም ገብታ እዚያ ስራ ሰጧት አሉ። እሳት ማቀጣጠል ዕለቱን እኮ ነው የገባችው። እሳት እያቀጣጠለችላችሁ ትንሽ እሳት ተነሳችና እጇን ተበሰቻል እና ብራረቻል ሴትዮ እኛ አታካታካሉን ማዲጋ ካተለ አየር ቴና ያሉትን ማዲት ያደርጋቸው ነው አተለ በቤት ውስጥ ሆነ ድል ያነሳው ሲጣል ከቤት ውጭ ሆነ ጅላት የሰው ያሮዛት እዚህ ውስጥ ሆነ ነው ድል ምድን ሰው እዚሁ ቆያይዙ እዚሁ እኮ ነው ትለወጣል። ያልተለወጠ ሰው የለም፣ ማንም የለም። ገዳዮች ሟቾች እንደሆኑ አልሰማችሁም? ተለውጠው አመንዝሮች ንጹህ እንደሆኑ አልሰማችሁም? ቀስ በቀስ ተለውጠው ከሃዲዎች አማንያን እንደሆኑ አልሰማችሁም? ተለውጠው ቀስ በቀስ ለደም የነገርኳችሁ በጎዳና የተገኘው ያ አይነ ስውር ሰው በሞቴል አስታውሳችሁ ትዝ ይላችኋል። አይኑን ከፈወሰው በኋላ ዮሐንስ ወንጌል ምዕራፍ 9 ላይ እዩ። በአንድ ጊዜ ክርስቶስን አላወቀው። ምንድን ነው ያለው? ኢየሱስ የሚባል ሰው ብሎ ጀመረው። ልክ እንደ ሳምራዊቷ ሴት። ከዛስ ነቢይ ነው አለለ። ትንሽ ገፋ አለ። ከዛስ ከእግዚአብሔር የሆነ ሰው አለላ። መጨረሻ ላይስ ሊመለክ የሚገባው አምላክ ነው አለ። ሰገደላ። ቀስ በቀስ ግድ የላችሁም። ቀስ በቀስ ኃጢአትን ትተዋላችሁ። ግድ የላችሁም። ቀስ በቀስ በክርስቶስ ቶፕ አንድ ቀን ትታሰባላችሁ። ግድ የለም። አንድ ቀን ቀስ በቀስ ትለወጣላችሁ። ተስፋ አትቁረጡ። ይዋት እንዴት ቀስ በቀስ እግዚአብሔር እንደቀየራት ይቺ ውሃ ፈልጋ የሄደችው ነፍስ እንዴት የዘላለም ውሃ ጌታ እንደተመለሰች እስኪ ደግሞ እሷን እናድንቃት። ውሃ ፈልጋ የሄደችው እቺ ነፍስ የዘላለም ውሃዋን አገኘች። ደግሞ አለው ውሃ ልትቀዳ ሄደችው፣ የዘላለም ውሃዋን ግን አግኝታለች። ለማና የሚበልተውን ነገር ሊሰጣችሁ ዝግጁ። እንጀራ ፍለጋ ሄደው የዘላለም እንጀራ ያገኙ አረብ ሀገር ብዙ እህቶችን ወንድሞችን አይቻል። ልትገመው እንጀራ ለራሳቸውን እንጀራ ለቤተሰባቸውን ፍለጋ ሄደው እኔ ለአገልግሎት እዛ ወጥቼ ገና ክፍት ብሎ መቅደሱን ሳይ በሙሉ ነጭ ለብሰው ለቁርባን ቤቱ ሞልቶ ሳይ እንባዬን ይሞላል። እነዚህ እህቶች እኮ የሄዱት እንጀራ ፍለጋ ሄደው ግን የዘላለም እንጀራ ናገኝ። ግድ የላችሁ እንጀራ ፍለጋ ቢሆን እዚህ ቤቱ የምትጠይቁት ነገር ቢሆን እዚህ ቤት እግዚአብሔርን ታገኙታላችሁ። የሚበልጠው ቤት ፍለጋ ወጥተው እግዚአብሔርን መኖሪያቸው ያቀረቡ የቆ አሉ። ልጅ ፍለጋ ወጥተው የእግዚአብሔር ልጅ ሆነው ያጠናቀቁና ልጅ መጠየቃቸው ያቆሙ እኮ የተወደዳችሁ ክርስቲያኖች ያጡትን ሊፈልጉ እግዚአብሔር ጋር መጥተው ያጣቸው እግዚአብሔር ያገኛቸው እኮ ብዙ ናቸው። ግድ የላችሁ ያጣችሁትን ፍለጋ ስትመጡ እግዚአብሔር ያገኛችኋል። ይሄን እኮ የሚያጽናናን እኛ አሁን እኮ እግዚአብሔር እየፈለገን እግዚአብሔር እያገኘን እኮ ነው። እዚህ ውስጥ የተወደዳችሁ ምዕመናን ፈቃዳቸውን ሊፈልጉ መጥተው የእግዚአብሔርን ፈቃድ ወደ መፈጸም ይሄኑ ምዕመናን እኮ ብዙ ናቸው። ፈቃዱን እየፈጸሙ የሚፈልጉትን ሊያስሱ ወጥተው የሚያስፈልጋቸውን እግዚአብሔር የሰጣቸው የሚያስፈልጋት እሱ ነበር። ወዳጆች ብዙ ነገር ሊያስፈልጋችሁ ይችላል አውቃለሁ። በጣም ብዙ ነገር ቦድናችሁ ይሆናል በዚህ ዘመን አውቃለሁ። ግን የሚያስፈልጋችሁ እግዚአብሔር በጥያቄ ተሞልተው መጥተው መልሳቸውን እግዚአብሔር ዋጥቆረው መልሳቸውን ክርስቶስን አግኝተው የሚሄዱ ስንት ናቸው? ርፊያ መጠየቅ ያበው አንተ መልስ ይመያ ስንት ናቸው? ሊፈወሱ ጸበል ቦታ ሄደው በፍቅሩ ጸበል ቦታ ይቀሩ የለ ፍቅሩ ያቆሰላቸው ቆስለው ወደ ቤተክርስቲያን መጥተው በፍቅሩ ቆስለው የቀብረ ብዙዎች አሉ። ከሱስ ለመላቀቅ መጥተው የእግዚአብሔር ቃል ሱሳቸው የሆኑ ብዙ ናቸው። ወዳጅ እኔ ጁስ ማስተላለፍ የፈለኩ ቀዳሚ መልእክት ነው የመሰላችሁ እግዚአብሔርን ማግኘት ብቻ ሴት ተመቀጧት ጊዜያዊውን ፈልጋ መጣ የዘላለሟን ታቀፋ ሄደች።
የሚያጥፈውን የሚያስጠማውን ፈልጋ መጣ። የሚያስጠማውን ጠጥታ ሄደች። ምንኛ የታደለች ሴት ናት ይቺ ሴት! ብዙ ጨርሻለሁ። ይቺ ሴት በጣም ብዙ የሞተ ነገር አላት። 5 ባሎቿ ሞተዋል። በዚህ ምክንያት ህይወቷ ራሱ ሞት ነው። በኋላ አሳያችኋለሁ። ብዙ የሞተ ነገር አላት። አሪያ እንደዚህ ብዙ የሞተ ነገር ያላት ምን ያስፈልጋት አካላችሁ? ህይወት ነው የሚያስፈልጋት ነው አይደል? ወዳጆቼ በጣም ብዙ የሞተ ነገር አለን በዚህ ዘመን ኢትዮጵያውያን። ይመኑ የሚያስፈልገን ህይወት የሆነው እግዚአብሔር ብቻ። ብዙ የሞተ ነገር ላላት ሀገራችን የሚያስፈልጋት እግዚአብሔር። በምን ቋንቋ ነው ነገር? ብዙ ተስፋ የሞተበት ወጣት የሚያስፈልገው እግዚአብሔር። ብዙ የሞተ ነገር ያላት ከእንግዲህ ማበቃ ብላ የቀበራችሁት ነገር ያላችሁ ለጓዳ ቢያስለቅሳችሁ ሰው ዘንድ አልወጣ ያላስባላችሁ በጣም ብዙ የሞተ ነገር ያላችሁ መኑ ህይወት የሆነው እግዚአብሔር ጋር ስትደርሱ ሁሉም ነገር ህይወት ያገኛል። ይኸው እሷ ታይታላችሁ። ብዙ ያጎበጣት ነገር ያለች ሴት እንዴ! እግሩ ስር ከመቃለ በላይ ምን አማራጭ አላት? እግሩ ስር ቃለች። ይህ ትቱልት አላችሁ። ያላጎበጠልን ነገር አለ በዚህ ዘመን። እግሮቹ ስር ከመቃለ የተሻለ ግን ነገር አለ። የሞተ ነገር ብቻ አይደለም፣ ጎቃለች። ከሰው ሸሽታ ትኖራለች። በአደባባይ ሳይሆን በሹክሹክታ ተጠብሳለች። እቺ ሴት ብዙ ነገር አግኝቶታል። ተሸክማ መጣ፣ ተሸክማ ሄደች። ነመና ተሸክመን እየመጣን ተሸክመን እየተመለሰን እስከ መቼ? አንድ ቀን እንኳን ወረፋን። መቼ ነው ሲምናፍ መልስ አንተ ነህ። ብዙ ጥያቄ ነበር። ጥያቄን ያስተውከኝ መልስ አንተ ነህ። ብዙ ሸክም ነበረኝ። ሸክሜ ያቀለልክልኝ አንተ ነህ። በቃ አንተን ካገኘው ይበቃኛል። አንተ መልሴ ነህ። ያ ልጅ እንዳለው እኮ ነው። 3 ሆኖ በመቃርዮስን የመጡ በጥያቄ ያጣድፉታል ሁለቱ። አንደኛው ግን ዝም ብሎ ሁሉ ጊዜ በመቃርዮስን ያየዋል። መጨረሻ ላይ ምነው ልጄ አንተ ሳትጠይቀኝም አለው። አባ መቃርዮስ አንተን ማየት ለኔ መልስ ይልሃል። ይቅርታ ውል እዚህ ቤት መኖራችን ብቻ መልሳችን የዘላለም ሕይወት። ይህ ማለፊው ነው። ይህ ማለት ሌላ ቤት ተሰጠ ነው። እሱን ካገኝ የመጨረሻው መልሳችን አንተን ማየት። ብሷን ተመልክቷት ስለ ጥልቅ ጉድጓድ ታወራ የነበረችውን ሴት እንዴት ከጥልቅ ውስጥ እንዳወጣት በሞት ጌታችንና ድቃ ምን እንዳወጣ ታውቃላችሁ? ዛሬ ሽጠርተሽ ነው ያለ ብዙ ነገር ካወሩ በኋላ ሳንስልሌ ዘለል እያልኩት ዝናቡን ደምናውን ገቡ እናንተን እዚህ አስቀምጬ ባል ሽጠርተሽ ነው በጣም ጥልቅ ነው። መመራ ተነቀጠች። ባል የለም ማለት እውነት ብለሻል። 5 ባሎች ነበሩሽ፣ አንዱ ሞቶብሻል። ማነው? 5ቱም ሞቶብሻል። አሁን አጠገብሽ ያብባሻል። እንደዚህ ብሎ የህይወቷን ጥልቀት ጎረጎረ። ከዛስ ስለ ጥልቅ ጉድጓድ ታወራ የነበረችው ሴት ከውሃ ርቃ ስለ መንፈሳዊ ነገር ማብራት ጀመረች። አንተ ነቢይ ይመስለኛል አለችው። ምርመራን ከዚህ ጥልቅ ህይወት ውስጥ አወጣት። ከድብቅ ህይወቷ ከጨለማ ማንነቷ ገላገላ። ከዚያስ ተገለጠች። ምርመራ አንተ ነቢይ እንደሆንክ አይሃለሁ አለችው። በጣም ይጥቅ። ታዲያች ሴት ስለምን የምትጠይቀው ጥሩ ነው? ምርመራ የበቃ ባህታዊ ታሪክ ምን ነው የምትጠይቁት? አሁን እቺ ሴት ነቢይ እንደሆንክ አውቃለሁ ካለችው በኋላ አንድ ጥያቄ ብትጠይቀው ተገቢ ይመስላል። ምን በሞቴ ምን እሱማ መንፈሳዊ ስትሆኚ ነው የምታወሪው። ዘመን ነው ግላ በወሬ ጎረቤት ያለው ባሌ ይቆጣል አይሞትም ማለት ጥያቄ ሞር ያለባት ጭንቀቷ ምንድን ነው? ጌታችን ቤት የተወደደ አምላክ ነው። ገና ንግግር ሲጀምር ባል የለሽም ያላት እንዳይመስላችሁ። ስለ ባል ጭራሽ አላነሳ።
እኛ እኮ የምናነሳው ስብር ከሚያለው እኮ ነገር ነው። ጌታቸው የሚሰብር ነገር አልነገረም። መጨረሻ ላይ ነው ስለባለ ይሆናል። እሱ ጥልቅ ከሆነው ከጉድጓድ ሕይወቷን መውጣት ስለፈለገ በጣም ደግ ሴት ናት። ናድንቃት። እንዲህ የሚያክል ነቢይ ካገኘች በኋላ ባለ ሆተ ቀርቦተ ያተው እናንተ ወሬ በቃ ባታ አሁን እዚህ ገዳም ላይ ኢየሱስ ክርስቶስን ፈለገ እንጃ አገማለሁ አለ። አይዟችሁ ይጠየቃል እኮ እና መቹ አቀረቀሩ እህቶቼ ደግሞ ሳጨለመውስ ምን ሆን ጥሩ ነበር። ፍጥጥ ለዚህ አየና ይቅረቡ እኔ እዚህ ያለለኩ ለምን አሳፍራችኋለሁ? እኔስ ለምን አፍራለሁ? ምን ወጣኝ? ይህን ዝናቡን የኔታ ቢያስቆምልን እኮ ጥሩ ነበር። በጣም ነው ደቅኩ። ስለ ጓዳ አልወተወተችው። እየሰማችሁ ነው? የሚበራለት ሰው እግዚአብሔርን የሚከተል ሰው ከጥልቅ ጉድጓድ የሚወጣ ሰው ስለ ጓዳ ማውራት ያቆም። እየሰማችሁ ነው? አቆመች። ስለ ጓዳው አልወተወተችው። ብዙ ጥያቄ አላት። ይሞታል አይሞትም አላወረችው። ስለ ነገዋ ለማወቅ አልተጨነቀችም። መጨረሻ ምን ነው ጉዳዋን መጨረሻዋን ስላገኘች ማን ነው እሱ? ማን ነው እሱ? ለሞት የጠሩት ማን ነው? መጨረሻው ማንያቸው ታዲያ ምን ያስፈልጋል? ባል ደግሞ ተዋባችሁ ምን ያላልኩ በጣም ይደቃል። በዚህ ዘመን ስልክ ቁጥር እየነገሯቸው የሚያስተዋቸው ግን ምን ሆነው ነው? ስልክ ቁጥር የባንክ ቡክ ላይ ገንዘብ ስለመግባቱ ያ ሁሉ ዓለም ይንጫጫው ምን ሆኖ ነው? ተተዋል። እውነተኛ ክርስቶስ ሲከተሉ ባንክ ልትስከምትርስ ጓዳ ባሌ አደራችሁ ማትንከራቱ አጥማቂ ላት መጊያትሽ ይቅርታ አድርጉልኝ። ሌላ በሽታ አትሸሙት። እቺ ሴት ተለወጠች። ባጭራችሁ ምን ለውጧል? በዱና ረጋት ይችላል ካላችሁ አንድ 5 ደቂቃ ተጠቅም ያበቃል። እሺ ይህ ዘካርያስ እንደዚህ ያደረገው መልአክ ዛሬ ከብቷል እንዳትል ጨርሳለሁ። እሺ ማንንም ላለማግኘት በስውር የመጣችው እቺ ሴት ያደረግኩት ሁሉ የነገረኝ ኑና እዩ እያለች ወደ ከተማይቱ በረረች። ተለውጣለች አልተለወጠች? ተለውጣለች አልተለወጠችም? አሁን ቀርቺ ሴት እኮ ማን ይውላችሁ በቀትር ለምን ውሃ ልትቀዳ እንደወጣች ታውቃላችሁ? በእስራኤላውያን ባህል ወይ በማለዳ ጠዋት ወይ በማታ ነው ውሃ የሚቀዳው። እሷ ለብቻዋ ለምንድን ነው በምሳ ሰዓት በቀትር በ6 ሰዓት ውሃ ልትጠጣ? ሰው ሲገባ እየሰማችሁ ተደብቃ ነው ሰው። እውነት እግዚአብሔርን ስታገኙ የምትደብቁበት ምን ነገር የለም። ቀናት ባላችሁ አትፍራ አታፍሩ። እግዚአብሔር ከገላለጠኝ በሌላ ሰው ፊት የምሸፈን ማንም ማለት ጀምሯላችሁ። ይዋት እየጮኸች አሁን መሸፋፈን ምን ያረጋል? እግዚአብሔር ቤት ስንገባ እንደሱ የሆን ነው። በቃ በጣም ይደጋል። ከሰው ትሸሽ ነበር ልጆች ሴት ወደ ሰው ሁሉ በረረች። ሁሉም ቤታቸው ከገቡ በኋላ ትወጣ የነበረችው ሴት የሁሉንም ቤት እያንኳኳች ኑና ይዋረች። ተለወጠች አልተለወጠችው? ድብና ተለወጠች። የምትልከው አገልጋይ የሌላት ይቺ ምስኪን ሴት ከሐዋርያት ቀድማ ሰማርያን አጥለቀለቀች። መስማት ጀመረች። ተለወጠች። ጮክ ብላ የማታወራው ምስጢር ያላት ሴት አሁን ነውሯን አልሰወረችም። ያደረግኩትን ሁሉ የነገረኝ በስራ እንዴት ይነቃል። ኑሮዋንና ገመናዋን ደብቃ የኖረች ሴት ለወንዴት በገናዋን ማጥመጃ አለቀየች። ተለወጠች። ከጥልቅ ጉድጓድ ወጣቸው። አሁን እንዲህ ባርጉ ጉባኤያት ከጥልቅ ኃጢአት እየወጣን እንደዚህ የምንከተሉ ሰዎች በጣም የሚደቃቸው አዋቂ መስላም ለመታየት አልፈለገች። እንጃ አውቀዋለች፣ ተረድተዋለች፣ ገብቷታል። ግን ምን አለች? እንጃ ክርስቶስ ይሆንን አትመሰላች እንደኔና እንደናንተ ልንሆን ይኸው ጮቤ እየረበጡ አይደል እንደኛ ነው። እሷስ አውቃው እንዳላዋቂ ሆነች። ምን አለች? እንጃ ክርስቶስ ይሆንን። አሁን ጨርስ። የዚህ ሴት አሁን ጉዳይዋ ከችግሩ አይደለም። አሁን ጉዳይዋ ከችግሩ አይደለም። አሁን ጉዳይዋ ችግሯን ከሚፈታላት ከክርስቶስ ጋር ይቻል ደግሞ አለው
ከችግሯ ጋር ሆነ ከክርስቶስ ጋር ሆነ። ችግሯን እንዲፈታላት አይደለም የፈለገችው። ትኩረቷ የችግሯን ሁሉ መፍቻ ይዛ ሄዷ ነው። በሞቴ ችግራችሁ ብቻ እያስፈታችሁ አትሄዱ። እዚህ የችግራችሁ ሁሉ መፍቻ አለባችሁ። እሱን ይዛችሁ ትሄዱ። ደግሞ ክርስቶስን ስላገኘች ከዚያ በኋላ ይቺ ሴት ከችግር በላይ ሆነች። ችግር ያላሰራት ሴት ሆነች። አዲስ ሴት ሆና ተሰማች። ችግሯ አለ፣ በአመቷ ሞተዋል፣ አብኝ ተደብቋል። ችግሯ አለ። እሷ ልክ ከችግሯ በላይ ሆና ያደረጉትን ሁሉ የነበረኝን ሁናዩ አለቻ። ወዳጆቼ ችግሩ የራቅ አይመስልም ከሷ። እሷ ግን ወደ ችግር ወደሚፈታላት ሁል ጊዜ ቀርባለች፣ ለዘላለም ቀርባለች። ለነና ችግሯ አልጠፋም። የልቦናዋ አይን ግን በርቷል። ዘኢንላይትድ ማን የበራላት ያሏት ሊቃውንት ለዚህ በራች። ወላጅ ችግር ከአንተ ጋር ሊኖር ይችላል፣ ምንም አይጠቅም። የችግራችን ሁሉ መፍቻ ግን ከኛ ጋር ካለ ይበቃል። ችግራችን ከኛ ጋር ይችል፣ እኛ ወደ እግዚአብሔር ከቀረበን ይበቃል። ችግራችን ላይ ጠፋ ይችላል፣ እኛ ግን የልቦናችን አይን ከበራ ይበቃል። እሱ መጨረሻችን እኛ ክርታንጎ ሊበዘመን ችግር ማስፈታት ብቻ ሆኗል ጉዳያችን። ችግር ፈቺው መውደድ፣ ማፍቀር፣ አብረሞ መኖር፣ እሱን መምሰል ብዙም አይታይም። በዚህ ምክንያት ምን ሆነናል? አንዱን ችግር በሌላ ችግር ለማስፈታት የያዘ አንዳንዴ እንደዚህ እንደ ጣዖት ቤት ማድረግ እንፈልጋለን። አይደለም በፍጹም። አንዳንድ ጊዜ ራሳችን ችግር እንሆናለን። ራሳችን ችግር እንሆናለን። አንዳንድ ጊዜ ራሳችን ከችግር ጋር እንኖራለን። የተወደዳችሁ ክርስቲያኖች አንድ እውነትን እንነጋገር። ችግራችን ይፈታል፣ እኛ ግን ችግር ሆነን የምንቀርበት ጊዜ ብዙ ታውቃላችሁ። ስዕለታችን ይገባል፣ እኛ ግን እንወጣለን ነፋስ። ብዙ ጊዜ እነሱ እግዚአብሔር ይለመናል፣ በጭፈራ ግን ይተናገቃል። የሰጠው እግዚአብሔር ነው፣ የሚከበረው ግን አበብ ነው። እንደዚህ ነው ሊሆን። ችግራችን ይፈታል፣ እኛ ግን በኃጢአት እንታሰራለን። እንደዚህ ነው ሊሆነው። እቺ ሴት ግን እንደሱ አልሆነችም። ችግራችን ይፈታል፣ እኛ ከእግዚአብሔር እንርቃለን። እቺ ሴት እንደዚህ አልሆነችም። እና በአንድ ቃል ጮክ ብዬ ልናገር፣ እግዚአብሔርን ችግር አስቸግሮት አያውቅም። እግዚአብሔር የሚያስቸግር ነው እኛ ብቻ። ደግሞ አለው እግዚአብሔርን ችግር አስቸግሮት አያውቅም፣ ያስቸግር ነው እኛ ብቻ። እና ስለዚህ ሴት አንድ ነገር ብቻ ተናገር ልችልስ የበራላት ተከተለችው። መጨረሻ ላይ ግን እንደሆነች ታውቃላችሁ። ከትንሣኤ በኋላ ተጠመቀች። ከሁለት ወንዶች ልጆቿና ከ5 ሴት ልጆቿ ጋር ተጠመቀች። ወንጌልን ለማድረስ ወደ ካርቴጅ ቅርጣግ ወደሚባሉ አገር ሰዎች ሄዳ ወንጌልን መስበክ ጀመረች። ይህቺ ነፍስ አገልጋዮች የሰማርያን ሴቶች፣ የሰማርያን ወንዶች፣ የሰማርያን ሰዎች ብቻ አይደለም፣ ሁሉንም ነፍሳት ወደ ክርስቶስ ለመማረክ ሩቅ ቦታ እንደገና ተጓዘች። ከዚህች ሴት እንዴት ይህንን የወንጌል እናት መጀመሪያነት እንዴት ማለማድነቅ ይቻላል ነው። መጨረሻ ላይና በጣም እናደርገው በኔሮን ቄሳር ዘመን ከመላው ቤተሰቧ ጋር ሰማዕትነት ተቀበለች። በረከቷ ይደረብን። ጉድጓድ ውስጥ ተጥላ ተናቀቀች። እየሰማችሁ ይሁ ክርስቶስ ይቺ ነፍስ ጉድጓድ ስር አይደል ያገኛት? እሷም ጉድጓድ ስር ሙሽራዋን አገኘች። በምን ጉድጓድ ውስጥ ተጥላ ሰማዕትነት ተቀበላ። እናም ይቺ ሴት ነው ሊቃውንት የበራላት ዘኢንላይትድ ዋን ያሏት። በረከቷ ይደረብን። አሜን። ደናግላ እንደምን ባለቀሱ በቅዱስ